ትሉት ዛሬ ይቅርታዬን ተቀብላችሁ በደንብ አጀንዳ እንደምታደርጉ ተስፋ አደርጋለሁ። ፍቅራችሁን አካፍሉን አለኝ። ፍቅራችሁን አካፍሉን። እንግዲህ አቢኮ ነው አይ ቲንክ ስሙ ባልሳሳት። ይቅርታ ያው ብሩክና ሀይሚ ጠይቆ ነበር። ብሩክም አብሽር ችግር የለውም ያጋጥማል ከቅርበታችን ነው። እንደዚሁም ደግሞ ሀይሚዬ በዛ ላይም ኮሜንትም ሰጥተዋለች። ወንድሜ አይክፋክ ይቅርታ አድርገናል ብለዋለችም። ቪዲዮ ላይም ሀሚቲ ቪዲዮ ለቀቀች። በኋላ ጨርስልሃለሁ ያላ መቼም ሀይሚዬ ስትመጣ ቪዲዮ ስትለቅ መግቢያው ላይ ያለው ብዙዎቻችን እንደዚህ እንደምንሆን ነው። ላስታውሳችሁ ነው። ልቆርጠው ነበር ተውኩት። አቢኮ ያው ሀይሚዬን ለምን ጠፋች ብለነው በጣም ወቅሰነዋል። እሱም ያው ይከታተላል። የሁላችንም ድምፅ ሰምተዋል። የሁላችንም ቪዲዮ ሰምተዋል። የሁላችንን ኮሜንት አንብበዋል። በጣም እንግዲህ እያለቀሰ ደግሞ ይቅርታ ጠይቀዋል ማለት ነው። ይቅርታም ስላችሁ እንደተቀየማችሁኝ ያክል ቪዲዮ ሰርተን ደግሞ እንትን እንድንለው ነው። ለማንኛውም ይቅርታ ማለት ትልቅነት ነው። ማንኛውም ሰው መቀለድ አይችልም። እንኳን ፕራንክ ርዕስ መጥፎ ርዕስ ለሁላችንም ያው ተገቢ አይደለም፣ ፈጣሪም አይወደውም። ዋናው ምንድነው? አንድ ሰው ስህተቱን አውቆ ከስህተቱ መመለስ ነው። ሰው ሆኖ የማይሳሳት የለም። እኛ ብዙ ከዚህ በፊት ተሳስተናል እኮ ዩቲዩብ ስንጀምር እና እያደርን ግን ያው እንትን ምንድነው ራስ ወዳጅነት የሚለውን በሂደት መቆም እንዳለበት ነው። ባይዘዊ አቢኮ አብሽር ወንድማችን አይዞክ፣ ችግር የለውም። ለሁሉም ምሳሌ ትሆናለህ። የጨረቃ ፋሚሊዎች ያው አንቀጥቅጥቅጥቅጥ ናቸው ባይዘዊ ማለት ነው። ስለዚህ እንደዚህ አይነት ነገር ተገቢ እንዳልሆነ ለሁላችንም ዩቲዩበሮች ጠቃሚ ነው። ለምን ራስ ወዳጅነት ጥሩ አይደለም። አንደኛ ነገር ደግሞ እነዛ ሰዎች ማን ናቸው? ሀይሚዬና ብሩኬ ማለት ሪል ላይፋቸው አንተም እንደተናገርከው ፌክ ያልሆነ ነገሮችን ነው የሚያንጸባርቁልን። ስለዚህ ቢግ ሪስፔክት ፎር ሃይሚ ኤንድ ብሩኬ ሪያሊቲውን ነው። ለምን አንዳንድ አሁን ወንድሞች አሉ ድራማ የሚሰሩ አሉ፣ ፕራንክ የሚሰሩ አሉ፣ ድራማ የሚሰሩ መጥፎ ነገሮች የሚያንጸባርቁ ትውልድ የሚያበላሽ ነገር የሚያንጸባርቁ ለእነሱ ኔጌቲቭ ቪዲዮ እንኳን ቢሰራ ያው አግባብም ባይሆን ኔጌቲቭ ነገር ቢባል ያው እነሱ ምንድነው ያው ድራማ ነው፣ ትምህርት ሰጪ አይደለም፣ ትውልድን የሚያበላሽ ነው ይሁን ሊባል ይችላል። ተገቢም ባይሆን ግን ብሩክና ሀይሚ የሚሰሩት ፌክ አይደለም፣ ሪል ላይፍ ነው። አንተ እንዳልከው ማለት ነው። እንደዚሁም ደግሞ ሚዲያ ላይ ማለት ነው ወዶቼ ሚዲያ ላይ እንደምታዩዋቸው እንደዚሁም ደግሞ ስንገናኝ ለሰው ልጅ ያላቸው ክብር ብሎ በጣም አቢኮ እየተናገረ ነው። በዚህ አጋጣሚ ስለነሱ እንደዚህ ግልጽ አድርገህ ፍልቅቅ አድርገህ ስላስረዳክ ቴንኪው ቬሪ ማች። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? የምወዳችሁ የማከብራችሁ ሁሉ አማን ሁሉ ሰላም እና ይሄ እንዴት ነው? አሳቁ ነው ማሳቅ ብቻ። እኔማ እንደው አፌን ከፍቼ ቁጭ ብዬ እየጠበኳቸው ነበር። ከምር በቃ ያኔ ባይዘው በዚህ አጋጣሚ ሀይሚዬና ብሩኬ ታይማችን ይስተካከል። ያኔ እንትን ሆነብን ምን አውቃለሁ እኔ ብቻ ነኝ ሁላችሁም ተምታታብን ማለት ነው። ከምር ትላንትና አሁን በቃ ወይኔ እያልኩ ነበር። እንደው ያኔ አይመጡም እንዴ እያልኩ በቃ ጠፍሾኛል። ደግሞ ያው እነሱን ካየሁ በኋላ ደግሞ የምሰራው እንደነገርኳቸው የልጆች ዲነር ታይም ነው፣ ላይክ እንደዛ ነው። እና ሰዓቱ ብቻ ያው 8:30 ተብሎ 8:30ም አልፏል አይ ቲንክ። እና በዚህ አጋጣሚ ሰዓቱን ባይዘው በባለፈው በድሮቸው ሰዓት ቢያደርጉ በጣም ምርጥ ነበር ከምር። ለነገር ያው ኢንሻአላህ ጾም ያው ሲያልቅ ያስተካክሉታል። ያው ለመዳም ቅመሞች ብለው ይመስለኛል ለነሱም በመጀመሪያቸው ይሻላል ውዶቼ ማለት ነው። ለቪው ማለት ነው በመጀመሪያው ማለት ነው። በመጀመሪያው ይሻላል እንደዚህ አይነት ነገር ፕራንክ አሁን የሚሰሩት በጣም ሰው የሚስብ ነው። በጣም ዩቲዩብ የሚወደው ነገር ነው። ባይዘው ዩቲዩብ ብዙ ጊዜ ሳቅ ምናምን ይወዳል እና እንደዛ ነው። አሪፍ ነው ቪው መሆን ያለበት። ግን ታይሙ ነው ውዶቼ፣ ታይሙ እኮ ያስፈልጋል።
በተፈለገ ሰዓት እኮ አይለቀቅም። ያው ብሩክና ሀይሚ ግን ምስኪኖች ለእኛ ብለው ነው እኮ ከምር ለመዳም ቅሞች ያላቸው ቦታ። ለማንኛውም ቴንኪው አለ ይጠብቃችሁ የእኛ ማሮች የእኛ ውቦች ማለት ነው። እንግዲህ ሀይሚዬም እንዳያችሁት አቢኮ ይቅርታ ጠይቀዋል። ይቅርታውን ሁላችንም እንደምንቀበል ነው ወዶቼ። ይቅርታ ትልቅነት ነው። ግን እንደዚህ አይነት ነገር ሰምታይምስ ኢት ኢዝ ግሬት ቆንጆ ነው። ለምን የሆነ ነገር ችላ ካልን፣ ለምሳሌ እሱ እንደዛ አድርጎ ጠፋሽ ተብሎ ችላ ካልን፣ ነገ ደግሞ አንድ የቡታጅራ ሰውም ይነሳል፣ አንደኛውም የአዲስ አበባ ሰው ይነሳሉ። ገባችሁ? ስለዚህ ሞርዛን ደግሞ የመዳም ቅመም እንደዚህ አይነት ነገር ብትል ያኔ እዛ እያሉ ግን በጣም ነው የሚያሳስበው እና ያው ተገቢ እንዳልሆነ ነው። ለሰው ልጅ ኔጌቲቭ ነገር ጥሩ እንዳልሆነ ነው። ሀቢኮ ያው ይቅርታ ጠይቀዋል። ይቅርታ ሲጠይቅ ያው ከሰማችሁ ሙሉን ያዳመጥኩት ወዶቼ፣ መግቢያው ላይ እንዳያችሁ ሀይሚዬ ስትመጣ ነው ብር ብዬ የሄድኩበት ማለት ነው። ኮሜንትም እየጻፍኩ ነበር እና በቃ ስለ እነ ሀይሚዬ ሲገልጻቸው እንዴት አባቱ ደስ እንደሚል በቃ እነ ሀይሚትዬ የማይስዊት ግልጽ ነው ያደረገው። በቃ ግልጽ ማለት ነው። እንደዚሁ ደግሞ ብሩኬ ደግሞ በጠዋቱ እንግዲህ ጉድ ሞርኒንግ ብሎ እንደ ዱባይ እንዳለ ላይፍ መሰለኝ ላይፍ ኢንሻላህ ህይወት ግን እንደዚህ ጽድቅድቅድቅ ያለ ይሆንልክ ማለት ነው። ብሩክ ማለት ነው ይሄን ነገር በብዛት ይለቃል። ሞርዛን ዱባይ ከሚሄዱ በፊት ዱባይ ያለ ማለት ነው እና መኪና አየር ላይ በቃ የጸዳ ነገር እንደምታዩት ማለት ነው እና ጽሁፍ አለው እሱ ላይ ላይፍ ይላል እና ሰላም ሁኑልን። እንወዳቸዋለን ብሩክና ሀይሚ። የትላንትና ወይኔ 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 ደግሞ ውዶቼ አንደኛ ነው የምወዳችሁ። እንደ ፍሬ ላይክ ኮሜንት ጽፈውልኝ ነበር ሌላ ቪዲዮ ላይ እና ሀይሚዬ እኮ መጥተዋል ይሉኛል። እኔ አንደኛ ነኝ ወላሂ ነው የምላቸው። አንደኛ ማለት እንዳያችሁት ይኸው መግቢያው ላይ አይታቸዋል። ግን ምንድን ነው እኔ ቪዲዮን ጨርሼ ነው ማየው ሸርቼ ቪዲዮን ጨርሼ አይቼ ከዛም በኋላ ያን ደግሞ ምንድን ነው ቪዲዮ እኔ እያየው ነው የምቀርጸው። ገባችሁ? እያየው ስለምቀርጽ ልክ ቪዲዮን ጨርሼ ምንድን ነው ማድረገው በቃ አወርደዋል አስተካክለዋለሁ ማለት ነው። ለምን አስተካክዬ ነው እኔ ሳወራ እየቀረጽኩ ነው ማወራው እየቀዳው። ገባችሁ? የሆነ አማርኛ ምናምን እንትን ሊልብኝ ይችላል። ዝም ብዬ እያየው ነው ኖርማል ማወራው። ግን ቪዲዮን ስለምጨርስ ቢያንስ ተኩል ከሆነ 1 ሰዓት አቆይቼም ሊለቅ ይችላል። ያው ስጨርሰው ስለምጨርሰው ነው ቶሎ የማለቀው ማለት ነው። በዚህ አጋጣሚ ደግሞ የምወዳችሁ ሀይሚዬን ብሩክን የምትወዱ እህቶቼ ቪዲዮን ባጨርሱ 10 ደቂቃ ይውላቸው። ለምን ምትለቋላችሁ ወዲያውኑ ማለት ነው። ገና ቪዲዮ 31 ደቂቃ ከሆነ ገና ከተለቀቀ 8 ደቂቃ ሳይሞላው ምትለቋላችሁ። ይሄ ከይቅርታ ጋር ነው፣ መብታችሁ ነው። ግን ላስተያየት ለምን መሰላችሁ ወዶቼ የምወዳችሁ ይሄን ነገር ስናገር ያለማወቅ የሚያደርጉ እህቶች ያሉ አዲስ ጀማሪ ሆነው። እኔ አዲስ ጀማሪዎችን ሳደማምር ለ3 ዓመት የዛሬ 3 ዓመት ምንድን ነው የሚሉት? ሰብስክራይብ ሲያደርጉ ቪዲዮ ሳያዩ ነው ሰብስክራይብ የሚያደርጉት። ወዲያውኑ ይመጣሉ። ለምን ቶሎ መጣች ስላት በቃ እንደዛ አይደል እንደሚደረገው ስትለኝ ላላላ ሂጂና 5 ደቂቃ ይዘሽ ሰብስክራይብ አድርጊ። ያለማወቅ ማለት ነው። አንዳንድ እህቶቼ ደግሞ ልክ እንደለቀቁ ያለማወቅ መልሰው ሊያዩ ይችላሉ። ቪዲዮ ከተለቀቀ 5 ደቂቃ 8 ደቂቃ ሳይሆን ዩቲዩብ ላይ ስለነሱ ይጫናል። ስለዚህ ሜቢ ያለማወቅ ከሆነ 10 ደቂቃ ይሁን ቢያንስ 10 ደቂቃ ይሁንና ቪዲዮ ስሩ። ለምን ለሀይሚዬም ጥሩ ነው። ግዴታ ቪዲዮ ባትጨርሱ ማየት አለባችሁ። እኔ ከዚህ በፊት ቪዲዮ አልጨርስም። ያኔ ማለት ነው ከ2 ወር ከ3 ወር በፊት ባጭሩ 3 ደቂቃ ነው የምለቅበት ግን በሌላ ቻናል አያለው። ከጨረስኩም በኋላ አያለው። አሁን ግን ኖርማል እንደምታዩት ነው። ሙሉ ቪዲዮንም እያስገባውላችሁ ነው። እናንተ እንዳትሰላችሁ ነው ድምፁን ማቆሙ 8 ደቂቃ ማድረገው እንጂ ሙሉን ነው እንደምታዩት ማለት ነውና በተቻለ መጠን ቪዲዮ እኔ ማለት ነው ያው ከይቅርታ ጋር ነው። ግን እኔ እውቀት ኖሮኝ ሳይሆን ያው የሚመስለኝም ማለት ነው ወዶቼ ከይቅርታ ጋር ነው መነግረው ማለት ነው። እና ዩቲዩብ ለምንጠቀመው ነው። እና ቪዲዮአቸውን ቢያንስ 8 ደቂቃ 10 ደቂቃ አይታችሁ ለምን የነሱ 31 ደቂቃ ሆኖ እንደተለቀቀ 2 ደቂቃ ሳይሞላ ዩቲዩብ ላይ የምትጭኑ አላችሁ። 3 ደቂቃ 4 ደቂቃ ሳይሞላ። ስለዚህ ሀሳብ ለመስጠትም ማለት ነው። ለማንኛውም ስለምወዳችሁ ስለማከብራችሁ ኦዲየንሶችም እንደዚህም እንደኔ ዩቲዩብ ያላችሁት
አስተያየት ነው ከስድብ ውጭ። የሀይሚዬ ጠበቃ ሆኛለሁ ሀላስ። እና ውዶቼ እንግዲህ ኢንሻላህ ያው እይታውም አሁን ራሱ 1 ከ50 እንኳን አልገባም ውዶቼ።